ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የአማራ ክልል የጸጥታ ምክር ቤት በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚገባ አቅጣጫ መቀመጡን ገለጸ። ምክር ቤቱ ይህን የገለጸው ትላንት የክልሉ የጸጥታ ሁኔታ ላይ ግምገማ ባደረገበት ወቅት ነው። በግምገማውም የክልሉ ፕሬዝዳንት አረጋ ከበደ፣ የክልሉ ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴና የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ የርጋ ሲሳይን ጨምሮ ሌሎች የሥራ ኃላፊዎች ተገኝተዋል። የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በሰጡት ማብራሪያ የክልሉ የጸጥታ ሁኔታ ከባለፉት ጊዜያት በእጅጉ እየተሻሻለ መምጣቱን ምክር ቤቱ ገምግሟል ብለዋል። አክለውም በጫካ የነበሩ ታጣቂዎችም የሰላም አማራጭን እየተቀበሉና ስልጠና እየወሰዱ ወደ ማህበረሰቡ እየተቀላቀሉ መሆኑን የገለጹት ኃላፊው ታጣቂዎችን መልሶ ለማቋቋም እየተደረገ ያለው ስራ ተጠናክሮ እንደሚቀጥል ምክር ቤቱ አመላክቷል ብለዋል። በክልሉ ያለውን አንጻራዊ ሰላም ወደ ተሟላ ሰላም ለማሸጋገር በቀጣይ በትኩረት መስራት እንደሚገባ አቅጣጫ መቀመጡንም ጠቁመዋል። የክልሉ የጸጥታ ምክር ቤት አባላት የአማራ ክልል ፖሊስ ዋና ጠቅላይ መምሪያን የስራ እንቅስቃሴ መመልከቱን የክልሉ ፖሊስ በፌስቡክ ገጹ በወጣው መግለጫ አስታውቋል። የደቡብ ሱዳን ህዝብ ነጻ አውጪ ንቅናቄ መሪውና የሀገሪቱ ምክትል ፕሬዝዳንት ሆነው ያቆዩት ሬክ ማቻር በሀገር ክህደትና በሰብአዊነት ላይ በተፈጸሙ ወንጀሎች ለፍርድ መቅረባቸውን ተከትሎ የአገዛዝ ለውጥ እንዲደረግ ጥሪ ያቀረበ። ፓርቲው በአመራሩ ላይ የተመሰረተውን ክስ ተከትሎ ትላንት በፓርቲው ተጠባባቂ ሊቀመንበር በኩል ጥሪውን ማቅረቡን አዣንስ ፍራንስ ፕሬስ ዘግቧል። በፕሬዝዳንት ሳልቫኪርና ተቀዳሚ ምክትላቸው ማቻር መካከል እንደ አውሮፓውያን አቆጣጠር በ2018 የተደረገው የስልጣን ክፍፍል ስምምነት ቢኖርም የሁለቱ ባለስልጣናት ግንኙነት ግን ለወራት ሻክሮ ማቻርን በቁም እስር ላይ ሰንብተዋል። ለወራት በቁም እስር ላይ የሰነበቱት ተቀዳሚ ምክትል ፕሬዝዳንቱ ከሽግግር መንግስቱ ስልጣናቸውም ተነስተዋል። ባለፈው ሳምንት ሐሙስ ደግሞ ማቻር በግድያ በአገር ክህደትና በሰብአዊነት ላይ በተፈጸሙ ወንጀሎች ክስ ተመስርቶባቸዋል። በቀድሞ ምክትል ፕሬዝዳንት ላይ ከቀረቡባቸው ክሶች ውስጥም ባለፈው መጋቢት በወታደራዊ ካምፕ ላይ ጥቃት እንዲፈጸም ባስተላለፉት ትዕዛዝ ከ250 በላይ ወታደሮች ተገድለዋል የሚል ይገኝበታል። ክሱን መሰረተ ቢስ የሚለው የሬክ ማቻር ወገን በበኩሉ ክሱ የኪር አገዛዝ ተቃዋሚዎችን ገሸሽ አድርጎ ስልጣኑን ለማጠናከር የሚያደርገው ጥረት አካል ነው ሲል መናገሩን ኤኤፍፒ አክሏል። በፓርቲው ተጠባባቂ ሊቀመንበር ኦየት ናትናኤል ቲዮሪኖ ተፈርሞ በማህበራዊ ሚዲያዎች የተጋራው መግለጫም አሁን ያለውን አገዛዝ የአምባገነን ስብስብ ሲል መጥራቱን ዘገባው አክሏል። በተጨማሪም በህገወጥ መንገድ ስልጣንን በሁከትና ብጥብጥ የያዘ መንግስት ነው ሲል መኮንኑን የፈረንሳዩ የዜና ወኪል ገልጿል። ፓርቲው በዚሁ መግለጫው የማቻር ደጋፊ የሆነው ታጣቂ ኃይል በደቡብ ሱዳን የስርዓት ለውጥ ለማምጣት ይሰራል ብሏል። በሀገሪቱ የተካሄደውን የ5 ዓመት የእርስ በርስ ጦርነት ለመቋጨት እንደ አውሮፓውያን አቆጣጠር በ2018 የስልጣን ክፍፍል ስምምነት መደረሱ ይታወሳል። የሰላም ስምምነቱም በፕሬዝዳንት ሳልቫኪርና ማቻር መካከል በነበረው ፉክክር ተቀስቅሶ የነበረውና የ400,000 ሰዎችን ህይወት የቀጠፈው የእርስ በርስ ጦርነት እንዲያበቃ ምክንያት ሆኖ ነበር። የወጪ ምርት ላኪዎች የዋጋ ማነጻጸሪያ ስርዓትና የምርት ጥራት ደረጃ አጠባበቅ እንዲስተካከል እንዲሁም ምርት በቀላሉ ማግኘት የሚችሉበት ሁኔታ እንዲመቻች ጠየቁ። ላኪዎቹ ይህን የጠየቁት የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት ዓመት የወጪ ንግድ እቅድን በሚመለከት ከላኪዎች ጋር ባደረገው ውይይት ነው። ውይይቱ በ2018 በጀት ዓመት የላቀ ውጤት ለማምጣት የሚያስችል የጋራ አቅጣጫ ለመያዝ የተደረገ መሆኑን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ያስሚን ወሃብ መናገራቸውን ተቋማቸው በኦፊሴላዊ የፌስቡክ ገጹ አስነብቧል። አክለውም የምርት መጠንን፣ ብዝሃነትን፣ ጥራትንና የኤክስፖርት መዳረሻ ሀገራትን በማሳደግ እንዲሁም ኢትዮጵያ በዚህ ወር የምትጀምረው የአፍሪካ አህጉራዊ ነጻ የንግድ ቀጠና ትግበራ የሚፈጥረውን የገበያ ዕድል በአግባቡ በመጠቀም በ2018 በጀት ዓመት ከወጪ ንግድ ለማግኘት የተያዘውን የገቢ እቅድ ማሳካት እንደሚገባ ተናግረዋል። በውይይቱ ላይ የተገኙት ላኪዎች በበኩላቸው የ2017 በጀት ዓመት የወጪ ንግድ እድገት ቀጣይነት እንዲኖረው በሁሉም ዘርፎች በትኩረት መስራት ይገባል ማለታቸው የተገለጸ ሲሆን ላኪዎች በቀላሉ ምርት ማግኘት የሚችሉበት ሁኔታ እንዲመቻች የምርት ጥራት ደረጃ አጠባበቅና የዋጋ ማነጻጸሪያ ስርዓት እንዲስተካከል አስተያየት መስጠታቸውንም ተቋሙ በጽሁፉ አስነብቧል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ በበኩላቸው ከላኪዎች በ2017 በጀት ዓመት በስራ ሂደት እንደ ተግዳሮት የተነሱ ችግሮችን በመፍታት በወጪ ንግዱ የታቀደውን እቅድ ለማሳካትና የውጭ ምንዛሪ ገቢ
ገቢን ለማሳደግ በቁርጠኝነት እንዲሰራ አቅጣጫ አስቀምጠዋል ተብሏል። በተጠናቀቀው የ2017 በጀት ዓመት ከወጪ ንግድ $5.15 ቢሊዮን ገቢ ለማግኘት ታቅዶ $8.3 ቢሊዮን ገቢ በማግኘት የዕቅዱን 161.3 በመቶ አፈጻጸም ማስመዝገብ እንደተቻለ ጠቅሰው በተያዘው በጀት ዓመት ደግሞ $9.4 ቢሊዮን የወጪ ንግድ ገቢ ለማግኘት መታቀዱን ገልጸዋል።